ሰላም ጤና ይስጥልን ወደ ተመልካቾቻችን ይህ ዘወትር በሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እየተዘጋጀ የሚቀርበው የጤና መረጃ ነው። ስሜ ዶክተር ፍቅረ ማርያም ታደሰ ይባላል። የህፃናት ስፔሻሊስት ሐኪምና ረዳት ፕሮፌሰር ነኝ። ዛሬ የምንነጋገረው ስለ ሚኒንጃይተስ ወይም ማጅራት ገትር ስለተባለው የበሽታ አይነት ነው። ማጅራት ገትር ወይም ሚኒንጃይተስ ምንድነው? ማጅራት ገትር ወይም ሚኒንጃይተስ የሚኒንጅስ የሚባለው የአእምሮአችንን ወይም የአንጎላችንን ክፍል ሸፍኖ የሚገኝ ሽፋን አለ። ይህንን ሽፋን የሚያጠቃ ኢንፌክሽን ማጅራት ገትር ወይም ሚኒንጃይተስ እንለዋለን። ይህ ኢንፌክሽን አልፎ አልፎ የአንጎላችንን ክፍል ሊያጠቃ ይችላል። ይህም በሕክምናው ሚኒንጆ ኢንሴፋላይተስ በማለት እንጠራዋለን። ማጅራት ገትር በምን ሊከሰት ይችላል? በአብዛኛው ማጅራት ገትር በቫይረስ ወይም በባክቴሪያ የሚከሰት ሲሆን አልፎ አልፎ ፈንገስ ወይም ፓራሳይት ይህንን ማጅራት ገትር ሊያስከትል ይችላል። ለማጅራት ገትር ተጋላጭ የሚያደርጉን ነገሮች ምን ምንድን ናቸው? የመጀመሪያው የሰውነት የበሽታን የመከላከል አቅም ማነስ። ይህም በምን ሊከሰት ይችላል? ለምሳሌ ህመምተኛው የኤችአይቪ ታማሚ ከሆነ ወይም ከፍተኛ የሆነ የምግብ እጥረት ካለው ወይም ህፃናት በተገቢው ሁኔታ ክትባት ካላገኙ የሰውነት በሽታን የመከላከል አቅማቸው ሊወርድ ይችላል። በተጨማሪም ተደጋጋሚ የሆነ የጆሮና የሳይነስ ኢንፌክሽን፣ የጭንቅላት ሰርጀሪዎች ወይም በተፈጥሮ የራስ ቅል ወይም የአከርካሪ አጥንት ክፍተት ካለባቸው ለሚኒንጃይተስ ወይም ለማጅራት ገትር ተጋላጭ ያደርጋቸዋል። በተጨማሪም የአኗኗራችን ሁኔታ በአንድ ቦታ ላይ ህዝብ በበዛበት ወይም በተጠቀጠቀ አካባቢ መኖር፣ በድህነት ውስጥ መኖር እንዲሁም በሽታው ወይም ባክቴሪያውን ተሸካሚ ከሆነ ጋር በሚደረግ ንክኪ የማጅራት ገትር ወይም የሚኒንጃይተስ የመያዝ እድላችንን ሊጨምረው ይችላል። የማጅራት ገትር መተላለፊያ መንገዶች ምን ምን ናቸው? የመጀመሪያውና ዋነኛው የማጅራት ገትር የመተላለፊያ መንገድ በአፍ ከሚወጡ ብናኞች ወይም ድሮፕሌትስ በምንላቸው ፓርቲክሎች ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል። የማጅራት ገትር ምልክቶች ምንድን ናቸው የሚለውን ስናይ ትንሽ ህፃናት ላይ ማጅራት ገትር ትኩሳት፣ ማስመለስ፣ ምግብ እምቢ ማለት ወይም ጡት እምቢ ማለት፣ ማንቀጥቀጥ፣ ኃይለኛ የለቅሶ ድምፅ ወይም እርግብግቢታቸው ወይም ፎንታኔላቸው መነፋት ወይም ማበጥ እና ራስ መሳት ሊያስከትል ይችላል። ከፍ ያሉ ህፃናት ላይ እንደ ራስ ምታት፣ መፍራት፣ ብርሃን መፍራት፣ ማጅራት ማንቀሳቀስ ወይም አንገት ማንቀሳቀስ መቸገር፣ ይህም ከስሙ ጋር የሚያያዝ ይሆናል። በብዛት ከፍ ያሉ ህፃናቶች ላይ አንገታቸውን እንደፈለጉ እንዳያንቀሳቅሱ ስለሚያደርጋቸው ስሙም በአማርኛ ማጅራት ገትር የተባለው ከዚህ ጋር ተያይዞ ነው። እንዲሁም ራስ መሳት እና መደካከም ሊያስከትል ይችላል። የማጅራት ገትር በሽታ መሆኑን በምን ሊታወቅ ይችላል? ሐኪሞች ወይም የጤና ባለሙያዎች እንዳስፈላጊነቱ የደም ምርመራ እንዲሁም ከወገብ በሚወሰድ የፈሳሽ ናሙና ምርመራ የማጅራት ገትር በሽታ መሆኑን መለየት ይቻላል። እንዲሁም እንዳስፈላጊነቱ የሲቲ ስካን እና የኤምአርአይ ምርመራ ሊደረግ ይችላል። ማጅራት ገትር በሽታ እንዴት ይታከማል? የማጅራት ገትር በሽታ በመጀመሪያ ለህይወት አስጊ የሆነ ነገሮችን በማከም ይጀምራል። ለምሳሌ አንድ ሰው ያተነፋፈስ ችግር ወይም የደም ዝውውር ችግር ካለበት ወይም በደም ውስጥ ያለ የስኳር መጠን ማነስ ካለ እነዚህ ነገሮች በቅድሚያ ይስተካከላሉ። በመቀጠልም እንደ በሽታውን አምጪ ተዋሲያን አይነት የጸረ ባክቴሪያ፣ የጸረ ቫይረስ እንዲሁም የጸረ ፈንገስ መድኃኒት ሊሰጥ ይችላል። አብዛኞቹ እነዚህ መድኃኒቶች ሆስፒታል ውስጥ አልጋ ይዞ በመተኛት በደም ስር የሚሰጡ መድኃኒቶች ናቸው። የበሽታው ሕክምና እንደ በሽታውን አምጪ ባክቴሪያ ይለያያል። ጊዜው በአብዛኛው ከ7 ቀን እስከ 21 ቀን የሚፈጅ ሕክምና ይታከማሉ።
ማጅራት ገትር በጊዜው ካልታከመ ምን ጉዳቶች ሊያስከትል ይችላል የሚለውን ስናይ እነዚህን ጉዳቶች በሁለት ከፍለን ማየት እንችላለን። በአጭር ጊዜ ውስጥ የሚያመጣው ጉዳቶች እና በረጅም ጊዜ የሚያመጣው ጉዳቶች ብለን ለሁለት ከፍለን ማየት እንችላለን። በአጭር ጊዜ የሚያመጣውን ጉዳቶች ስናይ የመጀመሪያው ማንቀጥቀጥ፣ ሁለተኛው ስትሮክ፣ ሌላው በጭንቅላት ውስጥ በሚገኙት በደም ስሮች ውስጥ የደም መርጋት ችግር፣ ሌላኛው የጭንቅላት የግፊት መጠን መጨመር ወይም በሕክምናው ኢንክሪዝድ አይሲፒ የምንለውን ሊያመጣ ይችላል። ሌላም በጭንቅላት ውስጥ የሴሬብሮስፓይናል ፍሉድ ወይም ፈሳሽ ያለ ልክ መጠራቀምና የአእምሮ ወይም የጭንቅላት ያለ ልክ መጠን መጨመር ሊያስከትል ይችላል። የረጅም ጊዜ ጉዳቶቹን ስናይ በዋነኝነት የመስማት ችግር፣ የማየት ችግር፣ ንግግር ላይ መዘግየት እንዲሁም የትምህርት አቀባበል እና የባህሪ ችግር፣ በመጨረሻም የኢፒሊፕሲ ወይም በተደጋጋሚ ጊዜ ማንቀጥቀጥ ሊያስከትል ይችላል። የበሽታው መከላከያ መንገዶችን ስናይ በዋነኝነት የበሽታው መከላከያ መንገድ ህፃናትን በተገቢውና በትክክል ማስከተብ እንዲሁም የተጨናነቁ ሰው የሚበዛባቸው አካባቢዎችን በተቻለ መጠን መቀነስ እንዲሁም በመጨረሻም የጋራና የግል ንጽህናን በመጠበቅ የማጅራት ገትር ወይም የሚኒንጃይተስን በሽታ መከላከል እንችላለን። ተጨማሪ የጤና መረጃ ካሉት 9824 ላይ በመደወል ማግኘት ይችላሉ። የዛሬ የጤና መረጃ ይህንን ይመስላል። በሌላ የጤና መረጃ እስከምንገናኝ ሰላም ሆኑ።